በብሉይ ኪዳን መጽሐፍ በእስራኤል ሕዝብ መካከል ሌዋውያን የሚባሉ ከ12ቱ ነገዶች እኛ ብሔር ብሔረሰብ ነው የምንለው ከ12ቱ ነገዶች አንደኛው ነገድ ሙሉ ርስት የላቸው ጉልት የላቸው ቤት እንዲሰሩ መሬት እንዲገዙ አይፈቀድም። ርስታቸው አምላካቸው እግዚአብሔር የሚያገለግሉት የመቅደሱን አገልግሎት በሰሞን ተራ ገብተው ስለዚህ የነበረው የአይሁድ የመቅደስ ስርዓት የእስራኤላውያን የመቅደስ አገልግሎት የሌዋውያን ክህነት አገልግሎት አሁን ካለነው አገልጋዮች ጋር እንትን አይደለም። ለምሳሌ እኛ እንኳን በአቅማችን መኖሪያ ያለን ማለት ነው። እነሱ ቤት መስራት፣ መሬት መግዛት፣ ርስት ጉልት ማደራጀት አይችሉም። ዛሬ ላይ ካለነው አገልጋዮች ፓስተሮች ወዘተ ጋር ሌዋዊው ሰው ማነጻጸር የማይገባ ፈጽሞ እንዴ አሁን ርስት ጉልቱ የማን ሆነና ሀብቱ የማን ሆነና? ስለዚህ እንደዛ ነበሩ። በመሰረቱ አስራት የሚያወጣው ሰው በመጀመሪያ አስራቱ ተጠቃሚ ራሱ አውጪው ዘዳግም 14 ነው። እንደዛ ባለፈው ተናግረናል። ይሁንና የእግዚአብሔር መቅደስ ደግሞ አለ፣ በዛ የሚያገለግሉ ሰዎች አሉ። እሱንም ደግሞ ማሰብ ስለሚገባ አስራቴን በልቼ ጠጥቼ ከዛ ላይ ደግሞ ለዛ ካህን አቀርባለሁ። አስራት ልም ብሎ ካህኑ ብቻ አይበላም እና ሰጣለሁ። ለመቅደስ አገልግሎት ይሰጡ ነበር እስራኤላውያን ማለት ነው። እንዴት እንደሚሰጡም በኦሪት መጽሐፍ በዝርዝር ተገልጦ ተጽፎላቸዋል። ቅድም እንዳልከው ግን በዓመት አንዴ ህዝቡ ካለው ነገር ላይ ራሱ አስራቱን አውጥቶ ተጠቅሞ ደግሞ ለመቅደሱና ለካህናቶቹ እንዲደርሳቸው ማድረግ ነው። ሌዋዊው ሰው ርስትና ጉልት የለውም፣ መሬት፣ ሀብት፣ ንብረት ወዘተ የለውም። የሙሉ ጊዜ አገልጋይ ስለሆነ ነው ደግሞ እንዳንል በደንብ ካጠና ነው ሌዋውያን ሁሉም በሙሉ ጊዜ ላይ አገልግሎት ውስጥ አይገቡ። 24 ቤተሰብ ነው ያለው። አንድ ቤተሰብ ወይም አንዱ የሌዊ ቤተሰብ በአመት ውስጥ 15 ቀን ብቻ ነው የሚያገለግል። 15 ቀን ነው የሚያገለግል። 24 ናቸው። አንዱን ወር ላይ ሁለት ቤተሰብ ከ1 እስከ 15 ከ15 እስከ 30። ስለዚህ ሙሉ ጊዜ አገልጋይም ልንላቸዋል። አዲስ ኪዳን ፈጽሞ የተለየ አዲስ ኪዳን ሐዋርያትም እንዴት እንደምንሰጥ ስለጻፉልን ዛሬስ በእግዚአብሔር ቤተክርስቲያን ውስጥ ገንዘብ አያስፈልግም ወይ? ግጥም አድርጎ ነው የሚያስፈልገው። ኢየሱስ እንኳን ጌታችን አገልግሎቱን ሴቶች በገንዘብ ያግዙት ነበር። ኢየሱስ ግን እርግጠኛ ነኝ አስራት እንዳላስከፈላቸው፣ ሴቶቹ ግን በገንዘባቸው ያገለግሉት ነበር። ሐዋርያትም ከ110 ሲያስከፍሉ አላየናቸው። ሰው ያለውን ሸጦ እግራቸው ስር ያስቀምጥ ነበር። በብሉይ ኪዳን በዓመት አንዴ ከ110 ማውጣት ግድ ነው። ያን ጊዜ ግን ሐዋርያት በየጊዜው መቅደስ ሲሰበሰቡ በቤታቸውም ሲሰበሰቡ ገንዘቡ ይሰበሰብ ነበር። በሐዋርያት እግር ስር በዓመት አንዴ አይደለም፣ አስራት በዓመት አንዴ። በሐዋርያት እግር ስር ግን በየጊዜው ገንዘብ መጥቶ ይሰጥ ነበር። ያኔ ከ110 በዓመት አንዴ ይደረግ ነበረ በብሉይ ኪዳን። በአዲስ ኪዳን እኮ ሐናንያና ሰጲራ የሞቱት ከ150 ሰጥተው አብዝተው ሰጥተው ሞተው። አዲስ ኪዳን የቁጥር ጉዳይ ሳይሆን የልብ ጉዳይ ነበር። ለካ ካሸጡት ውስጥ ግማሹን ያስቀመጡት ማለት 50 ከመቶን አምጥተዋል። ግን በጴጥሮስ ፊት ሁለቱም ሞተዋል። ለምን ሲባል እግዚአብሔር ከገንዘቡ ጋር አይደለም። ስለዚህ በሁለተኛ ቆሮንቶስ ምዕራፍ 9 ላይ ሰው በልቡ እንዳሰበ መጠን እንዲሁ ይስጥ። አንድ ሁለተኛ በሐዘን ወይንም በግድ አይስጥ። ሶስተኛ በብዛት ከሰጠ በብዛት ያጭዳል፣ በጥቂት የሚዘራም ቢሆን በጥቂት ያጭዳል። ስለዚህ በደስታ ይስጥ ሰው ሲሰጥ የሚል ነው። በአዲስ ኪዳን የመስጠት ድንጋጌ አለ። ለእግዚአብሔር ቤት ገንዘብ ያስፈልጋል፣ ለወንጌል ስራ ገንዘብ ያስፈልጋል፣ ለአገልጋዮች ገንዘብ ያስፈልጋል። አገልጋዮች በእርግጥ የወንጌል ቀለብ ያስፈልጋቸዋል። በዛ ላይ ግን ጥገኛ እንዳይሆኑ ደግሞ ራሳቸውን መጠበቅ አለባቸው። ማገለግለው ወንጌሉን ነው ወይስ ለደሞዜ ብዬ ነው? ልክ ግብርና ሚኒስቴር ውሃ ልማት ተቀጥሮ እንደሚሰራ ነው ምሰራው ወይስ የወንጌሉ አደራ ነው? የህይወትና የሞት ጉዳይ ነው። ይሄ ጉሮሮይን ለመድፈል ነው፣ ለቀለብ ነው፣ የሚያበራየውን በሬ አፉን አትሰረው በሚለው መርህ ነው ብሎ ነው የሚያገለግለው ወይስ በቃ አንተ የት ነው የምትሰራው? ግብርና፣ አንተስ ውሃ ልማት፣ አንተስ ቸርች ብሎ ነው የሚሰራው? እንደዛ እንዳውም መጠንቀቅ አለበት። ያለበለዚያ ለእግዚአብሔር መገለጦች የታመነ አይሆንም። ለወር ደሞዙ ብቻ የታመነ ይሆናል።
ወደዛ ፈተና እንዳይወድቅ እያደረገ ቢቻል እንደ ጳውሎስ አንዳች ሙያ እንዲኖረው አድርጎ እኔ እውነቱን ሰብካለሁ፣ ደሞዝ ብትከለክሉኝም ችግር የለም ሰርቼ መብላት የምችል ሰው ነኝ ማለት መቻል አለበት። እንደ ጳውሎስ በገዛ እጆቼ እየደከምኩኝ ለኔም ከኔም ጋር ላሉት መብቃት እችላለሁ፣ በምትልኩልኝ ገንዘብ የወንጌል ትርፉን ነው እንጂ ማሰላው በዛ ምክንያት የምጠቀመው ነገር አይደለም ማሰላው ብሎ ቀብረር ማለት መቻል አለበት። በተረፈ ገንዘብ ያስፈልጋል። ገንዘብ እንዴት እንስጥ ለሚለው ደግሞ አዲስ ኪዳን በቂ የሆነ የመስጠት ስርዓት ጽፎልናል፣ የድንጋጌ ጽፎልናል። እና አንደው ሰውን አስራት ካላልነው አይሰጥም በሚል ፍርሃት ነው በአብዛኛው። ስለዚህ ነው ቃሉን እንወስዳለን አስራትን፣ አፈጻጸሙ ግን በአመት አንዴ አይደለም በወር ደሞዝ ነው የሚሆነው ማለት ነው። ያኔ ራሱ መልሶ ከአስራት የመጽሐፍ ቅዱሱ አስራት ጋር የመጋጨት ነገር ያመጣል። አዲስ ኪዳን ጥሩ ነው፣ ግን የአዲስ ኪዳኑ መስጠት ከቤተ ክርስቲያን ሁለት ነገር ይጠይቃል። አንደኛ ቤተ ክርስቲያን በቃ ቃሉን ማመን፣ ጌታ ኮሮጆም አትያዙ ብሎናል። ለነገሩ ስትሄዱ ያ ማለት የሚያቀርቡላችሁ ይመጣል ማለት ነው። ጌታ በራሱ ተማምኖ ነው ሂዱ ያለ ማቅረብ እንደሚችላል። ስለዚህ ትልቅ እምነት ይጠይቃል። በጸጋ መስጠትን፣ በጸጋ መዳን ብቻ አይደለም፣ በጸጋ መኖርን፣ በጸጋ መስጠትን ባጭሩ በአዲስ ኪዳን ባለ የኑሮ መርህ ነው የምንኖረው እና ኑሯችን ሁሉ መስጠታችን ሁሉ አዲስ ኪዳን እንዲሆን እምነት ይጠይቃል። ስጋት ደግሞ ካልሰጡስ የሚል ስጋት አለ። ሁለተኛው ደግሞ ሰዎች ለቤተ ክርስቲያን በአዲስ ኪዳኑ የጸጋ መስጠት መሰረት የማይሰጡበት ምክንያት አንድ ነው። ቤተ ክርስቲያኒቱ ጠንከር ያለ ተከታታይ መንፈሳዊ ጉባኤዎች ከሌሏት፣ መንፈሳዊ ትምህርቶች ከሌሏት፣ ለህዝቡ የምትሰጠው ከሌለ ህዝቡ አይሰጥም። በቃ አንዲት ቤተ ክርስቲያን ለህዝቡ የምትሰጠው ከሌላ መጽሐፍ ቅዱስን ማስጠናት፣ ክርስቶስን ማሳየት ምናምን ላይ በጣም ካልተሰማራችና ከተዘናጋች ሰውም ይዘናጋል፣ አይሰጣትም ማለት ነው። ስለዚህ ያለው አማራጭ አባል ብቻ ትመዘግብና ከወር ደሞዝ ትቀበላለህ። ምንም እሁድ ከመጣ ይበቃል። አንዳንድ ጊዜ ሰውየው ሞቷል፣ ከሞተ አመቱ ነው ተረስቷል፣ ግን አስራት ያልከፈለ ተብሎ ስም ዝርዝሩም ሊወጣ ይችላል። እንደዛ መሆን የለበትም። ገንዘብ ሰው ይሰጣል። ቤተ ክርስቲያን ክርስቶስን ከሰጠች፣ የእግዚአብሔር ቃል ላይ ትኩረት ከተደረገ ሰው ይሰጣል። ሰው እንኳን አይደለም ክርስቶስን ለምንሰብክ፣ እንኳን አይደለም ጤናማውን ቃል ለምንሰብክ፣ ለሚያጭበረብሩ ነቢያት እኮ እየሰጠ በአስራት ነው እንደሚኖሩት እነሱ ሌቦቹ አይደለም እኮ የሆነ ብቻ ምንም ይሁን ምን ያቀረቡ ነው፣ ለሰው ያቀረቡ ነው። ስለዚህ ሰው እየሰጠ ቤተክርስቲያን ጤናማውን ነገር ብትሰጥ ደግሞ በዚህ ጉዳይ አስራት በኩራት እያለች ጨረታ ምናምን እያለች አትጨናነቅም። መዋጀት ምናምን እያለች መከራ አትበላ። ግን ጊዜ የለም ለመስጠት፣ ዝግጅቱም የለም፣ ትምህርቱም የለም፣ ብቃቱም የለምና መዝግበን በወር ብንወስድ ይሻላል እንደዛ በሚል